ሁለትም ሶስትም ሆናችሁ በተገኛችሁበት እኔ በዚያ ሆናለሁ አለ ጌታ። ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ እዛ ቦታ ላይ አለሁ። ምን ማለት ነው? ጌታ ኢየሱስ የተገኘበት ያ ቦታ ምድራዊ መንግስት ነው ወይስ ሰማያዊ መንግስት ነው? ሰማያዊ መንግስት ነው። ምክንያቱም ንጉሠ ነገሥቱ አለ። ጌታ ኢየሱስ ክርስቶስ የሰማያዊው ንጉሠ ነገሥት ነው። ጌታ ኢየሱስ ባለበት ቦታ በዚያ የእግዚአብሔር መንግስት ነው መኖር። የእግዚአብሔር መንግስት በዚያ ቦታ ላይ አለ ከሙሉ ኃይሉ ጋር። መንግስት ያለ ኃይል አይደለም። መንግስት ያለ ስልጣንም አይደለም። መንግስት ያለ መንግስታዊ መገለጫ ሁሉ አይደለም። ስንት ሰዎች ባሉበት ነው እኔ በዛ መገኛው አለ። ሜጋ ቸርች ባለበት ነው መገኛው አለ። የኔ ቸርች 100,000 ሰው ይይዛል ወይም 30,000 ሰው አለ ወይም 40 ሚሊዮን አለ። ሃይማኖት ነው። በአፍሪካ ውስጥ፣ በኢትዮጵያ ውስጥ፣ በዓለም ዙሪያ የኛ ቸርች አባሎቻችን ይሄን ያህል ሚሊዮን ናቸው። እሱ ሃይማኖት ነው። ጌታ ግን እንዳለ ሁለት ወይ ሶስት በስሜ። ይሄ በስሜ ያለው ነገር ምን ማለት ነው? በምትሰበሰቡበት ጊዜ መሰብሰብ በሰማያዊ ጉዳይ በሰማያዊ አጀንዳ እኔ እዛ አለሁ። ስራ ሁሉ ነው ይሰራል እና ያንን ጉባኤ የገሃነም ኃይል ታዲያ የጨለማ ኃይል ታዲያ ወይም የሰዎች ኃይል ታዲያ ወይም የሰዎች መንግስታት ኃይል መቃወምና መቋቋም ይችላል ወይ? አይችልም። በጭራሽ አይችልም። በብሉይ ኪዳን አንዳንድ ምሳሌዎችን አንዳንድ ግለሰቦች በዚህ ኃይል የተገለጡትን ግለሰቦች አይተናል። ሙሴን አይተናል። ሙሴን ማንም አልቻለው። ፈርዖን አልቻለውም። ፈርዖን ሲባል እኮ እዚህ አፍሪካ ውስጥ ወይም በዓለም ውስጥ የምታያቸው መሪዎች ከፈርዖን ጋር ማወዳደር አይቻልም። ፈላጭ ቆራጭ ንጉስ ነበር። እንደ አምላክ የሚቆጠር ነበር። ያመልኩት ሁሉ ነበር። የፈለገውን ይገላል፣ የፈለገውን ያስራል፣ ይፈታል። ሙሴ ያንን ሰውዬ ነው ቀጥቶ ህዝብ ይዞ የወጣው። እውነተኛው ንጉስ ሙሴ ነበር። ግን በአይን ሲታይ ሙሴና ፈርዖን በአይን ሲታዩ ምን ይመስላሉ? ፈርዖን ትልቅ ቤተ መንግስት አለው። በወታደር የተከበበ ነው። በጦር ሰራዊት የተከበበ ነው። የሰለጠኑ ጋርዶች አሉት። ጦር መሳሪያው እንደዚህ በጣም ዘመናዊ ነው። በቃ ሙሴ ደግሞ የምትመለከቱት አንድ ምስኪን ደካማ ሰውዬ በስጋዊ አእምሮ እና በስጋዊ አይን ፈርዖን ሲታይ በስጋዊ አይንና በስጋዊ አእምሮ ፈርዖን ሲታሰብ የዓለም ንጉስ ነው። በዛን ጊዜ ዓለምን የሚገዙ አንድ ጊዜ ፈርዖን ነው፣ ሌላ ጊዜ ሜሶፖቴሚያ ነው ወይም ደግሞ ባቢሎን ነው። በስጋዊ አይን ደግሞ ሙሴ ሲታይ ለምንም የማይፈለግ ዲስካርድ ነው። ለምንም ነገር አይፈለግም። በትክክለኛው አይንና በትክክለኛው መታወቂያ ሲታወቅና ሲታይ ግን አደገኛው ኃይለኛው አስፈሪው ንጉስ ሙሴ ነው። የተገለበጠው ንጉስ ደግሞ ፈርዖን ነው። ፈርዖን የተገለበጠ ንጉስ ነው። ወደ ትክክለኛ ማወቅ በጣም በኃይል የመምጣት ጊዜያችን ነው። በጣም በኃይል እንዳንድ ዘገይ በጣም በኃይል 2 እና 3 በጣም በኃይል ወደ ትክክለኛ ነገሮችን በትክክለኛው ማንነታቸው ወደ ማወቅ ስንመጣ 2 እና 3 አእምሯቸው የበራላቸው ኢንላይትድ ቅዱሳን ያሉበት እነዛ ቅዱሳን ገዢዎች ናቸው። የዓለም መንግስታትና የዓለም ነገስታት የተገለበጡ ገዢዎች ናቸው። ግልብጥ ገዢዎች ናቸው። ግልብጥ ገዢ የሚጠፋ ነው። የዓለም ነገስታት የዓለም መንግስታት ግልብጥ ገዢዎች ናቸው፣ የሚጠፉ ናቸው። እግዚአብሔር አላስቀመጣቸውም። አሁን መጥፊያቸው ስለደረሰ ትክክለኞች ገዢዎች መገለጥ ሰዓት ነው። አሜን። ወደ ማወቅ እንመጣለን። እውቀት ስንሰበስብ ብዙ አመት ኖረናል በዚህ ተልእኮ ውስጥ። አሁን ግን እውቀቱ ራሱ በሰውነታችን ላይ ተዋህዶ ኦቶማታይዝድ ወደ መሆን ጊዜው ኦቶማቲክ ጥበብ ነው። ስለዚህ የእግዚአብሔር ቃል የመንፈስ ሰይፍ ነውና አሁን አይኖቻችን ወደ መብራት ስንሻገር የመንፈስ ሰይፍ ነውና ኦቶማቲካሊ ነው ጠላቶቻችን የሚመታው። እኛ በኢየሱስ ስም ሳንል ዝም ብሎ ይመታል። ኦቶማታይዝድ ይሆናል። የጠላትን እንቅስቃሴ ዲቴክት ያደርጋል። በሩቅ በቅርብ ሆነ በሩቅ ሆነ
የገሃነምን ኃይል ሰውነታችን ዲቴክት ያደርጋል። አሁን የኛ ሰውነት የክርስቶስ ሰውነት ነው ማለት ነው። አሜን። እንዴት እንድናይና እንዴት እንድናስብ ነው የምንመለከተው። ስለዚህ ይሄ የመንፈስ ሰይፍ አንድ ዕቃ ሳይሆን ጀስ ማንነታችን ነው። ዕቃ ሳይሆን ብድግ አድርገን የምናስቀምጠው ብድግ አድርገን እዛ የምንረሳው ሳይሆን ማንነታችን ነው የሚሆነው። ለምን ቢባል ከመንፈስ የተወለደ መንፈስ ነው። አንድ ጊዜ እንዲህ አንድ ጊዜ እንዲያ አይደለም። አንድ ጊዜና ለዘላለም መንፈስ ነው። አንድ ጊዜና ለዘላለም መንፈስ ነን። ይሄ መንፈስ የሚታወቀው በስጋ ዓይንና በምድራዊ ዕውቀት አይደለምና ስጋን ዓይንና ምድራዊ ዕውቀትን የምንሽርበት ጊዜ ነው። አሜን። መሻር ይሄ የውሸት ሂሳብ ነው። ይሄ የውሸት ዕውቀት ነው። የጨለማ ኃይላት ስንል ስለ ጨለማ ኃይላት ስናወራ እያወራን እንሄዳለን ብዙ ጊዜ ወደፊት። የጨለማ ኃይላት መንፈሳዊ ማንነታችን እንዳይገለጥ የሚከላከሉ የሚያዋክቡን በኑሮ ወከባ፣ በስራ ወከባ፣ በማህበራዊ ነገር ወከባ፣ በቤተሰብ ወከባ፣ በመግባት ወከባ፣ በመውጣት ወከባ፣ መንገድ ላይ የትም ወከባ ማንንም ለማዋከብ የሚጥሩ እንዳይመስላችሁ እኛ ነው ማዋከብ የሚፈልጉት። እነዚህ የገሃነም ኃይላት የሚባሉት በኢየሱስን የማያውቁ በሙሉ የገሃነም ኃይላት ናቸው። ይሄን ማወቅ አለብን። ስለ አጋንንት ብቻ እንዳናስብ። የክብሩን ዕውቀት የተቃወሙ ፕሮቴስታንቶች በሙሉ ወንጌል አማኞች ነን ያሉ በሙሉ የገሃነም ኃይላት ናቸው። ኤጀንቶች ናቸው፣ ወኪሎች ናቸው፣ የገሃነም ኃይላት ናቸው። ሰይጣን ብቻው ምንም አይሰራም፣ ሰራዊት አለው። ሰራዊቱ ሰዎች ናቸው። እነዚህ የገሃነም ኃይላት ናቸው። በደንብ ማወቅ አለብን። እነዚህ የገሃነም ኃይላት ዕውቀታችንን ይቃወማሉ፣ ትምህርታችንን ይቃወማሉ። ምንድነው የሚቃወሙት? ለምንድን ነው? እኛ ላይ እንዳይጣበቅ፣ እኛ ፎከስ እንዳናደርግ፣ አምነን እንዳንቆም፣ እንዳንጸናበት ግርግር ይፈጥራሉ። እነዚህ የገሃነም ኃይላት ናቸው፣ ግን አይችሉንም። አሜን። ሰዎች በዓለም ላይ 8 ቢሊዮን ሰዎች አሉ። ከጥቂት በኢየሱስ ካመኑ ማመን ብቻ አይደለም፣ በክብሩ ዕውቀት ውስጥ ከገቡ ጥቂት ቅዱሳን ውጪ ሌላው የገሃነም ኃይል ነው። አንዳንዱ ሳይወድ የገሃነም ኃይል ነው። አንዳንዱ ወዶ የገሃነም ኃይል ነው። ሌሎቹ ኢርማርክድ የገሃነም ኃይላት ናቸው። እንደዚህ የታጠበባቸው የገሃነም ኃይላት ናቸው። ለሰይጣን ቁርጥ ወታደሮች ሆኑ የገሃነም ኃይላት ናቸው። ስለዚህ የገሃነም ኃይል ሲባል ዘመዶቻችን የገሃነም ኃይላት ናቸው። ይሄ ምድራዊ ዘመዶቻችን ስጋና ደም። ስለዚህ እነዚህን ከዝምድና 100% ነው የምናወጣቸው፣ ምክንያቱም የገሃነም ኃይላት ናቸውና። ነገሮችን በትክክል ማወቅ ለድል መንሳታችን ወሳኝና ወሳኝ ቁርጥ ነው። አሁን ቁርጥ ነው። እናቴ ማናት እንዳለ እኔ እናቴ ማናት፣ ወንድሜ ማን ነው? የገሃነም ኃይሎች አይደሉም እንዴ? ዘመዶቼ ለማን ናቸው? እንትና ዘር የገሃነም ኃይላት ናቸው። በሚገባ ማወቅ አለብን። የገሃነም ኃይላት ናቸው። ለማን ነው የሚሰሩት? ለሰይጣን ነው የሚሰሩት። ለሰይጣን የሚሰራ በሙሉ የገሃነም ኃይል ነው እና ራሳችንን የምናቅበት ዕውቀት አሁን በሚገባ ልናተኩርበት የሚገባው ጉዳይ እሱ ነው። አሁን መጽሐፍ ቅዱሳችንን በጣም አንብበናል። ሁላችን መጽሐፍ ቅዱስ አለን። የክብር ዕውቀት መጽሐፎች አንብበናል። ማንበብ አንድ ጥሩ ነገር ነው። ከማንበብ ነው ወደ ማወቅ የምንመጣ። ከማንበብ ቀጥሎ የማንበብ ግብ ምንድነው? ግብ መኖር አለበት። ዕውቀት መያዝ። ከዕውቀት ቀጥሎ ምንድነው? ዕውቀቱ እንረሳዋለን። ዕውቀት ይረሳል። ሲቀጥል በገሃነም ኃይላት ወከባ ምክንያት ዕውቀትን ብዙ ጊዜ እንረሳና በሌሎች ነገሮች እንወሰዳለን። ጥቅስ መጥቀስ፣ ጥቅስ ማስታወስ አይደለም። አሁን ጊዜው እሱ አይደለም። እና ምንድነው? እንዳለ ክርስቶስ እንዳለ እኛ ላይ መገለጥ ነው። ክርስቶሳዊ ሰው መገለጥ፣ ክርስቶስ ያለበት ነው የሚኖርበት የተሰየመበት ሰው መገለጥ፣ ወይም ያ እንደ ክርስቶስ ያለ ሰው መገለጥ። አልቲሜቱ ይሄ ነው። የመጨረሻው ግብ ይሄ ነው። እንደ ክርስቶስ ያለ ሰው መገለጥ። እንደ ክርስቶስ ግባችን ይሄ ነው። እንደ ክርስቶስ ያለ ይሄ እንትን ትሆናለህ ወይም በሽታ ድል ትነሳለህ ወይም ችግር ታሸንፋለህ እንትን ታሸንፋለህ።
ይሄኛው እዚህ ላይ ስንመጣ እነዚያው ያልኳቸው ነገሮች በጠቅላላ ማይታወቁ ነው ያልተፈጠሩ ናቸው። ጭራሽ ማይታወቁ ነው ያልተፈጠሩ ናቸው። ወከባው እንግዲህ እነዚህ ጥቃቅን ነገሮች ይዘው ይመጣና በትልቁ ነገር ላይ እንዳናተኩር ጥቃቅኖቹን ነገር ሰብስበው ይሄ የለም ይሄ ያለ እንዲያነ ምናምን ይላል። አሁን ምንድነው የምናደርገው? ወደ ጥበብ ስንመጣ እነዚህ ነገሮች በጠቅላላው እናልፍና የኛ ጉዳይ እነዚህ ነገሮች አይደሉም። ከመንፈስ የተወለደ መንፈስ ነውና መንፈስ ነንና እሺ ምድራዊ ሀብት ስለመንፈስ አይደለም፣ ከመንፈስ ጋር አይገናኝ። ማግኘት ከመንፈስ ጋር ጉዳይ የለውም፣ ግንኙነት ማጣት ከመንፈስ ጋር ግንኙነትም ጉዳይ የለውም። ጤንነትም መታመምም መፈወስም አለመፈወስም ከመንፈስ ጋር ግንኙነትም የለውም፣ አይታወቅም። ይሄ ከፈውስ ከጤንነትኛ ባሻገር ዘላለማውያን ነን። ዘላለማዊነት ላይ ስንመጣ መንፈስ ማንነት ላይ ስንመጣ ጤንነት በሽታ የሚባሉ ነገሮች አይታወቁም። ስለ ክርስቶስ እኮ ይሄ አይጠቀስም። ስለ እግዚአብሔር እኮ ይሄ አይጠቀስም። ክንውን መሳካት አለመሳካት ተጋድሎ ምናምን እነዚህ ነገሮች አይጠቀሱም። አለቀ። እነዚህ ነገሮች አይጠቀሱም። ወደ እድገት መጣን ማለት ወደ ሙሉ ወደ መሆን ሙሉ ሰው ወደ መሆን ስንመጣ ተግዳሮቶች አይጠቀሱም። ስማቸው አይወራም። አለቀ። እነዚህ ለየህፃንነት ነገሮች ሆኖ ነው ምን ምክንያቱም አደግን ስናድግ ተግዳሮት ነው እንትነው ችግር ነው ምንድነው አደግን እስከ መቼ ድረስ ነው? እነዚህ ወከባው በገሃነም ኃይላት እኛን የሚፈታተኑ ናቸው። ለምን እንዳናስተውል እነዚህ ዲስትራክሽንስ ናቸው። ከእውነት የሚያርቁ ናቸው። ሐሳባችን የሚሰርቁ ናቸው። አሁን መንቃት ነው። ወደ ጥበብ በቃ ጠቢባን የመሆን ሰዓት ላይ ስንመጣ የረጋን የሆንን እንደ ኢየሱስ የሆንን ክርስቶሳውያን እንደ ኢየሱስ ክርስቶስ የሆንን ክርስቶሳውያን ማንኛው ወከባ በጠቅላላ እግራችን ስር የተረገጠ ጨረቃው ምን ያደረገች ሴትዮዋ የረገጥን ጠላቶቻችን በሙሉ የረገጥን ጠላቶቻችን ተንጫጩ አልተንጫጩ ተባበሩ አልተባበሩ ካውንስል ሆኑ ሰይጣን ሆኑ የተኖሎ ግን እግራችን ስር እግራችን ስር ዱካ ሰጥተናቸው አይደለም ረግጠናቸው ነው። አሜን። ተረግጠው ስለዚህ ተረግጠው ስለሆነ ልንጫጩ ይችላሉ። 10 ቀን ሊኖራቸው ይችላል። 7 ራስ ምንም ይሆኑ ግን ተረግጠው። አሜን አሜን ሃሌሉያ። ራእይ 12 የሚነግረን ይሄ ነው። ረግጠናቸው ነው ተረግጠው ነው። እኛ በጣም ረጋ ብለን በጣም ሲበዛ በጣም ረጋ ብለን አናታቸውን የምንፈልጠው ታዲያ ከምን ተነስተን ነው? ራሳቸው ላይ ስለቆምን ነው። እነሱን ስለረገጥን ነው። በጣም ረጋ ብለን እንደ እግዚአብሔር መልአክ እንደ አምላክ አሜን። this high ground ይሄ ፖዚሽናችን ይሄ ነው። ሰማያዊ ስፍራ ወስናል ማለት ይሄ ነው። ወይም ደግሞ ዶሚኒየን ወስናል ማለት ዶሚኒየን ወስናል በትክክል ከፍታውን ወስደነዋል። ለማንም ከፍታ አላስቀረንም። ሽራቢ ከፍታ ለጠላት አላስቀረንም። ጠላት በጠቅላላው በዓለም ያለው ጠላት በሙሉ ተሰብስቦ ተቋጥሮ እግራችን ስር ነው ያለው። አሜን። ጨረቃ ካለ ምንድነው? በሙሉ የጠላት ኃይል በሙሉ ተገዳዳሪ በሙሉ ተፋታታይ በሙሉ ከሳሽ በሙሉ የገሃነም ኃይል በሙሉ የተሰወሩትም የተገለጡትም የገሃነም ኃይላት ሰዎች ናቸው። ክፉ ሰዎች ናቸው ያለ ክፉ አእምሮ የገባባቸው የተሰወሩት ሰይጣንና ክፉ መናፍስት ነው። እነዚህ በሙሉ አንድ ላይ ከእግራችን ስር ናቸውና ያሉት እነሱ ረግጠን ነው የዘላለም ወንጌል መለከት የምንነፋው። አሜን። ይህ ደግሞ ጌታ እስከሚገለጥ ድረስ የሚሆንና የሚሆን ጉዳይ ነው። አሜን አሜን ሃሌሉያ አሜን። እና ምንድነው የምናደርገው? እዚህ ላይ እናተኩራለን። እግዚአብሔር የሚፈልገው ነገር ይሄንን ጉዳይ እንድናቅና እንዲገባን ነው። እዚህ ላይ እናተኩራለን። ሌላውን ነገር አናውቅም። እንዳልተፈጠረ ሌላውን ነገር እንዳልተፈጠረ እንቆጥራለን። ስጋን አናውቅም። ስጋ እንዳልተፈጠረ ነው። ለመንፈስ ስጋ እንዳልተፈጠረ ነው። አይታወቅም። ለዘላለም ስጋ የሚባል ነገር ለክርስቶስ እኮ አይታወቅም። ለእግዚአብሔር እኮ ስጋ የሚባል ነገር አይታወቅም። አይደለም ግን ለነሱ ቅዱሳን ለኤልያስ ስለ ስጋ ብናወራላቸው ምን እያልኩ ነው ያለው? ምን እያልኩ ነው ያለው? ምን እያልሽ ነው ያለሽው? ይሄማ የማይመለከተኝ ነገር ለምን ታወራለሽ? እዚህ ጋር ኮስተር ያሉ ናቸው።
እኛ ነን እዚህ ደግሞ አሁን አሜን ሃሌሉያ ኮስተር ያለንን ማንነታችንን እኛ እናውቃለን ማንንም እንዲነገረን አንፈልግም አሁን ከዚህ በኋላ የሰይጣን ልጆችና ሰይጣን ሊነግሩን አይችሉም አንፈልግም አንሰማ ማንነቴን ደህና አድርጌ አውቀዋለሁ ከመንፈስ የተወለድኩ መንፈስ ነኝ ይሄንን በቀኑ ስንት ጊዜ ማለት አለብኝ አሁን ወደዚህ ነው የምንመጣው ስልጠና ከባድ ስልጠና ውስጥ ግቡ ራስን የማስለመድ ስልጠና እግዚአብሔርን ለመምሰል ማንን ለመምሰል እግዚአብሔርን ለመምሰል የሚያስፈራ ቃል ነው የሚያስፈራ ቃል አይደለም የተሰጠን የልጅነት መብት ነው የእግዚአብሔር ልጆች ነን እና ማንን ለመምሰል ነው ታዲያ ራሳችንን የምናሰለጥነው እግዚአብሔርን ለመምሰል ራሳችንን የምናሰለጥንበት ጊዜ ነው አሁን አሜን በጣም ዘግይተናል ጥሩ ነው ያለፈው አልፏል አሁን ግን በጣም በኃይል እግዚአብሔርን ለመምሰል እንደ እግዚአብሔር ለማሰብ እንደ እግዚአብሔር ለመናገር እንደ እግዚአብሔር ለማሰብ እንደ እግዚአብሔር ለመናገር እንደ እግዚአብሔር ለመንቀሳቀስ እንደ እግዚአብሔር ለማድረግ ይሄ ነው የድልሽነታችን ወንበር ይሄ ነው እንደ ሰው ማሰብ አይቻልም ከእንግዲህ በኋላ እንደ ስጋዊ ሰው ማሰብ አይቻልም እንደ ዓለም ማሰብ አይቻልም እንደ ዓለም መናገር አይቻልም በጭራሽ አይቻልም እንደነንትና መናገር አይቻልም እንደነንትና ማሰብ አይቻልም እነንትና በሚጠይቁን ጥያቄ ልክ መልስ አንመልስም ኑሮ ጥያቄ ያለው ስራ ጥያቄ ያለው ጎረቤት ጥያቄ ያለው ተወዳዳሪዎች ጥያቄ ያላቸው ተገዳዳሪዎች ጥያቄ ያላቸው ወደረኞቻችን ጥያቄ ያላቸው በእነሱ ጥያቄ መልስ አንመልስላቸው አሜን ሃሌሉያ አሜን በጣም ብዙ እልፍ ጥያቄዎች በየቀኑ ይመጣሉ ይሄ ግልጽ ነው ከዚህ በኋላ ግን ለነዚህ ጥያቄዎች በጥያቄያቸው መሰረት አንመልስም አሜን ምንም አይነት ጥያቄ ይምጣ ማንን እንደምትጠይቅ ታውቃለህ ማለት አለበት ማን እንደምትጠይቅ ታውቃለህ ምን ለማለት ፈልገህ ነው ጥያቄ ልጠይቀኝ እየፈለክ እየሞከርክ ነበር እንዴ እንላለን ልጠይቀኝ እየሞከርክ ልታወራ እየሞከርክ ነበር ለምን ነው ያወራ ያለው እንላለን አሜን ወረታች አይተን እዛታች ነው ያለው የተረገጠ ነው ምንም የጨለማ ኃይል በሙሉ ምንም ከምንም ጋር የተያያዘ ሊያወራ ሲፈልግ ልታወራኝ እየሞከርክ ነው እንዴ ምን ለማለት እያሰብክ ነው ማንነቴን ታውቃለህ ወይ አሜን ማን እንደው ቃውቃል ወይ ራስን የረገጥኩ ሰውዬ ጥያቄ ትጠይቃለህ ሃሌሉያ እግዚአብሔርን ለመምሰል ጠዋት ተነስተህ እግዚአብሔርን መስላለሁ ከመንፈስ የተወለድኩ እግዚአብሔር የተወለድኩ ነኝ መንፈስ ነኝ ጠዋት እንነሳ 100 ጊዜ 200 ጊዜ 500 ጊዜ እየተናገርን መንቀሳቀስ አለብን ልማድ ማድረግ አለብን አሁን ልማድ ምክንያቱም ከመናገራችን ቃል የተነሳ ያ ነገር ይዋሃደናል ከንግግራቸው የተነሳ ከምስክርነታቸው የተነሳ ድልነሱት ተዋህዶን ነው ድል የምንነሳው እንጂ ሳይዋሃደን አይደለም ሳይዋሃደን ፊደልና ጥቅስ ነው የሚሆነው ፊደልና ጥቅስ ይረሳል ከቤት ሲወጣ ይረሳል እሱ አይደለም አእምሮአችን የመለወጥ በአእምሮአችሁ ትራንስፎርሜሽን ሜንታሊ ትራንስፎርምድ የአእምሮ መለወጥ አሁን ከዚህ በኋላ አእምሮአችን የክርስቶስ አእምሮ ነው የነማንም አእምሮ አይደለም የዚህ ምድር ሰው አእምሮ አይደለም የክርስቶስ አእምሮ ነው የክርስቶስ አእምሮ ክርስቶስ ያለውን ነገር ሁሉ ያውቃል አእምሮአችን ሲለወጥ ያለንን ነገር በሙሉ እናውቃለን ክርስቶስ እኛ ላይ እንዳለ እናውቃለን አሜን እንደ እግዚአብሔር መልአክ እንደ አምላክ መሆናችን እናውቃለን አሜን እንደ እግዚአብሔር መልአክ ነው ካልኩ እንደ ሚካኤል በሉ እንደ ሚካኤል ነኝ እንደ ገብርኤል በሉ እንደ ገብርኤል ነኝ መልአኮች ናቸው እንደ አምላክ እንደ ክርስቶስ መሆናችንን እናውቃለን አሜን ነው ይሄንን አሁን በቀጥታ ማሰብ ነው ሁሉ ጊዜ በዚህ ጉዳይ ላይ ማተኮር እኔ ጠዋት ድረስ እኔ
እንደ እግዚአብሔር መልአክ እንደ አምላክ ዛሬ እንደ ሚካኤል ያለው ሰው ዛሬ እንደ ገብርኤል ያለው ሰውዬ ተነስቻለሁ ብለን ነው የምንነሳው። ከዚህ በኋላ ዝም ብሎ ሰው አይነሳም። ይህንን ሰው ነው የገሃነመ ኃይላት የማይችሉት። ለዚህ ጉዳይ ራሳችንን ማሰልጠን ስልጠና በቃ ስልጠና ልምምድ ወታደራዊ ስልጠና ያ ወታደሮች የሆናችሁ እዚህ ታውቃላችሁ። ወታደራዊ ስልጠና ከባድ ስልጠና ነው ያለው። እንደ እግዚአብሔር መልአክ እንደ አምላክ መሆናችን ወደ ማወቅ ዲሲፕሊን ወደዚህ ትሬኒንግ ወደዚህ ከባድና ብርቱ ትሬኒንግ ውስጥ ነው አሁን የምንገባው። አሜን። ከዚህ ቀን በኋላ አሜን እግዚአብሔርን ለመምሰል ራስን አስለምድ። ጳውሎስ ይህን ጉዳይ ያውቃል። የነ ጳውሎስን የደረሱበትን ትምህርት ምናምን እኔ በጣም ብዙ ጊዜ ሳስብ ብቻ ይገርመኛል። ወደዚህ ደረጃ ስንመጣ ከመላእክት ጋር እየተያየን መሄድን ሁሉ እንለማመዳለን። ከባድ ነገር አይደለም። የሚበልጠውን እምነት ይሰራል። እየተያየን ለምን ቢባል ከመንፈስ የተወለድን መንፈስ ነው። ጴጥሮስን አንድ ጊዜ ሰው ታስሮ በነበረ ጊዜ በእንግሊዝኛ መልእክታችን ላይ ይሄን ነገር ተናግሬያለሁ። ቅዱሳን አጥብቆ ይጸልዩ ነበር። አጥብቆ መጸለይ ማለት ገብቷቸው አውቀው አምነው ጴጥሮስ እኮ ይሄ ነው መገደል የለበትም ወንጌል መስበክ አለበት ብለው በእምነት ተግተው ሲጸልዩ መልአክ መጣ። የእግዚአብሔር መልአክ መጣ። የጸሎታቸው መልስ ነው፣ የእምነታቸው መልስ ነው። በጣላ መልአኩ ጴጥሮስ ተነሳ አለው። ነካ አደረገው። ነካ ሲያደርገው እምነቱ ነቃ። የጴጥሮስ የራሱ እምነት ነው። ተነሳ። ሲነሳ አሁን ጴጥሮስ ሲነሳ ጴጥሮስ ምን አይነት ሰው እንደሆነ ልነግራችሁ ነው። እኛ ረግሞናል። ሰንሰለት ከእጁም ከእግሩም ላይ እርግፍ ብሎ ወደቀ። ማን ፈታለት? ዝም ብሎ ረገፈ። ለምን ረገፈ? ምድራዊ ሰንሰለት መንፈስን አያስርም። አሁን ጴጥሮስ ብድግ ሲል መንፈስ የሆነው ጴጥሮስ ነው የተነሳው። መንፈስ የሆነው ጴጥሮስ ብድግ ሲል ሰንሰለት በሙሉ ከሱ ላይ ረገፈ። ሰንሰለት ሲረት እንዴት እንደረገፈ ልንገራችሁ ሚስጥሩ። ተቆልፈው ነው ሰንሰለቶች ተቆልፈው ነው ይቀረቀራሉ፣ ይቆልፋሉ። መቀርቀሪያው ሳይወጣ ቁልፉ ሳይከፈት እንዲሁ እንዳለ ብቻ እርግፍ አለ። ፈቺ መጥቶ ይሄ ዘበኛው መጥቶ ይሄ የወኒ ቤት ዘበኛ መጥቶ በመክፈቻ ፈቶ ወይም በዶሻ ቀጥቅጦ ያን የሚያላቅቀው ሳይላቀቅ እንዳለ ብቻ እርግፍ አለ። መንፈስን አያስርማ። አሜን አሜን፣ ሃሌሉያ አሜን። እኮ ለነገስታትም ለዘበኞችም እንቆቅልሽ ቆይ ታስሯል። ያው መሰንሰለቱ አልተፈታም እኮ ሰውየው ግን ከዚህ ወጥቶ ይሄ ምንድነው? አሜን ሃሌሉያ አሜን። ያ ሰው ነን እኛ። አሜን ሃሌሉያ። ይሄንን ነው ማሁን ምናየው፣ ይሄንን ነው ምናየው። አንሰሩ፣ ቀረቀሩ፣ ቆለሙ፣ እግሩንም እጁንም ከግንድ ጋር እንደያርገው እንደዚህ ወጥቶ ከዛ በኋላ መንፈስ ማለቱ ሲገለጥ ዝም ብሎ ብድግ አለ። ዝም ብሎ ብድግ ሲል ሰንሰለቱ ረገፈ። አሜን አሜን ሃሌሉያ አሜን። ከዛ በኋላ ጉዞ ጀምሮ ተከተለኝ አለ። ያ ሰውዬ እኮ ይሄኛው እኮ መልአክ ነው። ጴጥሮስ አሁን እንደ መልአክ ነው። አሜን እንደ እግዚአብሔር መልአክ። ይሄ እኮ የእግዚአብሔር መልአክ። አሁን የእግዚአብሔር መልአክ ከጴጥሮስ ጋራ ኮሚዩኒየን ሲጀምር፣ ግንኙነት ሲጀምር ጴጥሮስ ራሱ እንደ እግዚአብሔር መልአክ ሆነ። እንደዚህ አሜን። ከኢየሱስ ጋር ያለን ዕውቀት በጣም እየመጠቀ ሲሄድ ትኩረታችን እየጨመረ ሲሄድ በቃ እንደ ኢየሱስ የተነሳው ኢየሱስ፣ የከበረው ኢየሱስ፣ ያረገው ኢየሱስ፣ እሳት ኢየሱስ፣ ብርሃን ኢየሱስ በቃ እንደሱ ነው። በእምነት እሱን እየተከተልነው ስንሄድ ምንም ነገር አይገድበንም። አሜን። ጴጥሮስ መልአኩን ተከትሎ ሲወጣ እዚህ ጋር ዘበኛ ቆመዋል። 4 ናቸው ምናምን። እሺ ዘበኞች መልአክ ማየት ይችላሉ ወይ? አይችሉም። መልአኩ ማየት አልቻሉም። መልአኩ ዝም ብሎ ሄደ። ጴጥሮስም ዝም ብሎ ሄደ። ጴጥሮስን አዩት ወይ? አላዩትም። ለምን? አሁን እንደ እግዚአብሔር መልአክ እንደ አምላክ ነበረ ጴጥሮስ። አይታይም። ይሄ ጴጥሮስ አይታይም። ታምር ነው ወይ? ታምር አይደለም። ጴጥሮስ ራሱ እኮ እንዴ ነው። ጴጥሮስ ራሱ እንዴ ነው። ይሄ ማንነት አለው በጴጥሮስ ላይ ወይም በጴጥሮስ ውስጥ ይሄ ማንነት አለ። ከዛ ሄዱ። ከዛ ደጃንተር ላይ መጡ። ወደ አጥር በር መጡ። አጥሩ በር ዝም ብሎ ተከፈተ። ወጥተው ሄዱ። ታምር አይደለም። ታዲያ ምንድን ነው ነገሩ? እሱ አልፎ አልፎ የሚሆን በጣም የሚያስገርም ታምር አይደለም። ጴጥሮስ ራሱ መንፈሳዊ ሰው ነው። የሚታይ
አሁን የሚታይ ማንነት አለው፣ የማይታይ ማንነት አለው። ወደኛ እንምጣ። ስለ ጴጥሮስ ለምን አወራለሁ? እንዲህ ነን። የሚታይ ማንነታችን አሁን እዚህ አገልጋይ ማንነት ነው፣ ባሪያ ማንነት ነው። የሚታይ ማንነት እዚህ ያለ፣ ዋናው ማንነት ይህ አይደለም። ዋናው ማንነታችን የትኛው ነው? የማይታየው ማንነታችን ነው። አሜን። እሱ የውስጡ ሰው ማንነት ነው የሚለው መጽሐፍ ስናነብ የውስጡ ሰው ማንነት ይላል። የውስጡ ሰው የት ውስጥ ነው ይሄ ሰው ያለው? የት ውስጥ? የውስጡ ሰው የሚለውን ነገር በረም እናውቃለን። አሁን ዛሬ የት ውስጥ? ልባችን ውስጥ፣ ከቆዳችን ውስጥ፣ አጥንታችን ውስጥ፣ መቅኔያችን ውስጥ፣ ደማችን ውስጥ፣ የት ውስጥ? አይደለም። የማይታየው የተሰወረው ማለት ነው እንጂ ቆዳችን 1 ሚሊሜትር እንኳን ልናነሳ አይገባም። እሱ ራሱ ቆዳችን ራሱ የውስጡ ማንነት አለው፣ የውጩ ማንነት አለው። የውጩ ማንነት ጊዜያዊ ማንነት ነው፣ አገልጋይ ማንነት ነው፣ ባሪያ ማንነት ነው፣ የሚቀር ማንነት ነው። የውስጡ ማንነት ግን ትክክለኛውና ዘላለማዊ ማንነት ነው። አሜን። ይኸው ራሱ የምታዩት ነገር የውስጡ ማንነት ስውር ማንነት ነው ማለት ነው። ስውሩ ማንነት ይህ ነገር በጣም ይግባል። ለማመንም ለማተኮርም የምንችለው አንድ ነገር ስናገር በትክክል ሲገባን ነው። ስውር ማንነት ነው ያለን። የውስጡ ማንነታችን የሚለው ስውሩ ማንነታችን ማለት ነው። ስውር ማንነት አለ። ትክክለኛው ማንነታችን ስውሩ ማንነታችን ነው። ማነው ይሄ ስውሩ? እኛ ራሳችን እንዳለን፣ ጸጉራችንም ሁለመናችንም እንዳለ ስውር ማንነት አለ። ይሄንን ማንነት ነው የምናውቀው። ክብር ለእግዚአብሔር ይሁን። በስውር ማንነታችን አሁን ብንንቀሳቀስ ወንጌል መስበክ አንችልም። ምክንያቱም ስውር ሰዎች አይደሉም ያሉት። ፊት ለፊት ላሉ ሰዎች፣ በስጋ ለተገለጡ በአካል ለተገለጡ ሰዎች የምናገለግለው በአካል ተገልጠን ነው። ስለዚህ በአካል የምንመላለስበት መመላለስ እና የምንሰራው ስራ ለስውሩ ስራ ክብርና አክሊል ለእግዚአብሔርም ክብር የሚያመጣ ነው እንጂ ዋናው ነገር አሁን ጌታን ከተቀበል ጀምሮ ወይም ዳግም ከተወለደ በኋላ ዋናው ነገር የሚታየው ማንነታችን አይደለም። ስለዚህ በሚታየው ነገር ላይ ብዙ ጭንቀት መውሰድ የለብንም። ስለዚህ ምን ነው የምናደርገው? ማሰብ፣ ማተኮር። ስውሩ ማንነታችን ማየት እንችላለን። እንዴት ማየት እንችላለን? በስውሩ አይናችን። በስውሩ አይናችን ሜዲቴት እናደርጋለን። ሜዲቴት የሚባለው ነገር የሜዲቴሽን ብዙ ምስራቃውያን ሜዲቴት ያደርጋሉ፣ ግን የነሱ ሜዲቴሽን መሰረት የሌለው ሜዲቴሽን ነው። እኛ የምናደርገው ሜዲቴሽን ግን ትክክለኛ መሰረታዊ ነገር ላይ ሆነን ነው። ስለዚህ በዚህ ሜዲቴሽን ወይም በዚህ ትኩረት፣ አማርኛ ትኩረት፣ መንፈሳዊ ማንነታችን ላይ እናተኩራለን። ስናተኩር ብርሃን ማንነታችን እናያለን። ነበልባል እሳት ማንነታችን እናያለን። እንደ ወገግታ በተራሮች ላይ ተዘርግተዋል። ኢዩኤል ምዕራፍ 2 የሚለን እሳታማ ህዝብ፣ ኢዩኤል የሚለን እሳታማ ህዝብ፣ ብርሃናማ ህዝብ፣ እሳታማ ሰው፣ ብርሃናማ ሰው መሆኔን አያለሁ። በዙሪያ የሚነደው እሳት አያለሁ። በውስጤ ያለው ብርሃንና መለኮታዊ ክብር አያለሁ። አተኩራለሁ። በቀን ስንት ሰዓት? እሱን ማመጣላችሁ። በቀን ስንት ሰዓት? በ24 ሰዓት ውስጥ ስንት ሰዓት? ከዚህ በኋላ እዚህ ትኩረት ላይ ነው ጥረት የምታረጉት የምትጋደሉት። በ24 ሰዓት ውስጥ ስንት ሰዓት ታተኩራላችሁ? ከዚህ በኋላ ንግግራችሁን በዚያው ልክ። ምንም ምድራዊ ነገር አትናገሩም፣ ታቆማላችሁ። ምንም ነገር የዚህ ዓለም ነገር ውሸት፣ የዚህ ዓለም መንግስት ነገር ውሸት፣ የዚህ ዓለም ኢኮኖሚ ነገር ውሸት፣ የዚህ ዓለም ማህበራዊ ነገር ውሸት፣ ጦርነቱም ውሸት፣ ሰላሙም ውሸት። የሰይጣን ስራ፣ ሰላሙም የሰይጣን ስራ፣ ጦርነቱም የሰይጣን ስራ፣ ኢኮኖሚም የሰይጣን ስራ አይመለከተንም። ስትሪክትሊ አይመለከተንም። የጠቢባን ጊዜ ነው። እግዚአብሔር እነዚህን ለማየት በጣም ይፈልጋል። ለሚባል እግዚአብሔር ክብር ምድር ሊሞላ በኃይል ጌታም እያማጣ ያለበት ጊዜ እንደመሆኑ እኛ ነው እየጠበቀ ያለው እየጠበቀ ያለው። ስለዚህ ትሬኒንግ ላይ በጣም መበርታት አለብን። ስልጠና ላይ በመጀመሪያ ቤተክርስቶስ በተገለጠችበት ጊዜ በፔንቴኮስት አካባቢ ባለዛ ጥቂት ዓመታት
ሐዋርያቱ እንዴት ወንጌል በኃይል ይሰብኩ እንደነበረ ወንጌሉ የተገለጠው በኃይል የተገለጠው ከዛ በኋላ ነው። አንድ ጊዜ ሸንጎ ሰበሰበና አሰራቸው። ካውንስሉ ማለት ነው። ካውንስሉ ሰበሰበና አሰራቸው። የሐዋርያት ሥራ ምዕራፍ 4 እና 5 በኋላም አሰራቸው። በሩ ተዘጋ፣ ዘበኞች ይጠብቃሉ። በኋላ እግዚአብሔር መልአክ መጣና ልክ በጴጥሮስ እንዳደረገው መልአክ መጣና በሩን ከፈተና ውጡና ወንጌል ስበኩ፣ አጥታሰው ውጡና ወንጌል ስበኩ አላቸው። ከዛ በኋላ ወጡና መቅደስ ሄደው ወንጌል መስበክ ጀመሩ። በማግስቱ ለፍርድ ሊያቀርቧቸው ሸንጎ ተሰብስበው ወይም ካውንስሉ ተሰብስበው ለፍርድ ሊያቀርቧቸው ሲሉ ካውንስሉ ማለት እንደ ወንጌል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አይነት ነው። ያ ካውንስል ለፍርድ ሊያቀርቧቸው ዘበኞች ሲልኩ የሉ፣ በሩን ከፍቶ ሲገቡ የሉ። ከዛ በኋላ ምን ወሰዳቸው ሲባል እዛ ጋር እየሰበኩ ነው እነሱ። ይሄ ተአምር ነው፣ ይሄ ተአምር ነው ተባለ። አሁን ተአምር አይደለም፣ ተአምር አይደለም። ሐዋርያቱ ማንነታቸው እሱ ነው። የማይታሰር ማንነት አለን። የጨለማን ኃይላት እኛ እናስራለን፣ እኛ እንቀጣለን። መዝሙር 149 ቅዱሳን በክብር ይመካሉ ይላል። ቅዱሳን በክብር ይመካሉ፣ ቅዱሳን በክብር ይመካሉ። ሃሌሉያ ለእግዚአብሔር። አዲሱን ቅኔ ተቀኙለት፣ ምስጋናውን በቅዱስ አዲሱን ቅኔ። ምን አይነት ቅኔ? አዲሱን ቅኔ። አዲስ ቅኔ የሚለው ነገር ራሱን የቻለ ቴክኒካል ተርም ነው። አዲስ ቅኔ ይሄ እውቀት ነው። በዚህ አዲስ ቅኔ ነው እንጂ አዲስ አርዕስት ያለው መዝሙር ጋለሞታ ዘማሪዎች አዲስ አርዕስት ያለው መዝሙር ያወጡና ተሻገርኩኝ፣ በላው፣ ጠጣው፣ ወፈርኩኝ ምናምን እንደገና ደግሞ መኪና ገዛው ምናምን አዲስ አርዕስት እንትን ብለው አዲስ ቅኔ ይላል። አይደለም። አዲስ ቅኔ አንድና በክብር እውቀት የሆነው ነው። ይሄ በእኛ ዘንድ ያለው ነው። አሜን። እግዚአብሔርን ደስ የሚያሰኘው እግዚአብሔርን የሚያዳምጠው ኃይሉን የሚገልጽበት ቅኔ እና ለድለሽ ቅዱሳን ብቻ የተሰጠ እና ምስጋናውን በቅዱሳኑ ጉባኤ ነው። በቅዱሳኑ ጉባኤ እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ፣ ስሙንም በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቷልና። እግዚአብሔር በእኛ ምን አድርጓል? ተደስቷል። ባይል ንገሩኝ፣ ተደስቷል። የእምነታችን እንትኑ ይሄ እምነታችን የሚያበረታታው እምነታችንን ማንን አስደሰተ? ብዙዎችን አያስደስት። እግዚአብሔር ግን በቅዱሳኑ በእኛ ተደስቷል። 100% እርግጠኛ ነኝ እኔ። ሃሌሉያ አሜን። በቃ እግዚአብሔር በእምነቴ ተደስቷል፣ በትምህርቴ ተደስቷል፣ በአገልግሎቴ ተደስቷል፣ በዚህ ጉባኤ ተደስቷል። አሜን። እዚህ ላይ እርግጠኛ ሆኖ ወደዚህ ስትመጡ እግዚአብሔር በዚህ ጉባኤ ተደስቷል እያላችሁ ነው የምትመጡት። አሜን። ሃሌሉያ አሜን። ከዚህ በኋላ በጣም አንደበታችን በጣም ይሰለጥናል፣ አስተሳሰባችን በጣም ይሰለጥናል። በምንም አይነት ከእንግዲህ በኋላ አሮጌ ነገር አንናገርም፣ አናስብም። አይደለም፣ በጣም እንጠነቀቃለን። ትሬኒንግ ስትሪክት አሜን። የጠላትን ራስ ለመምታት ነው። እግሩን ለመምታት አይደለም። እግር ብንመታ በአንድ እግሩ ጠላት ይዘላል። አይደለም፣ ራስ ለመምታት ነው። ሃሌሉያ። ስለዚህ ትሬኒንጋችን በጣም ጠንካራ ነው እና የዋሃንን በማዳኑ ከፍ ያደርጋልና ቅዱሳን በክብር ይመካሉ፣ በምንጣፋቸው ላይ ሐሴት ያደርጋሉ። የእግዚአብሔር ምስጋና በጉሮሯቸው፣ ሁለት አፍ ያለው ሰይፍ በእጃቸው ነው። ይህንን በየቀኑ መሰመር አለበት። ሁለት አፍ ያለው ሰይፍ በእጄ ነው፣ ምስጋናው በጉሮሮዬ ነው፣ እግዚአብሔር በእኔ ተደስቷል እያለን መቀኘት አለብን በቀን ብዙ ጊዜ። ይህንን ካልተቀኘን፣ ይሄ ጥበብ ካልሆነ፣ ይሄ በላችን ላይ ካልተዋሃደ፣ የራሳችን የኛ የራሳችን ዲኤንኤ እና አርኤንኤ ካልሆነ እንዴት አድርገው ነው ታዲያ ስራ የሚሰራው? አይሰራም። እኛ ላይ መታተም ነው ያለበት። የሚታተመው አምናል ተቀበለናል ስንናገረው፣ ስናስበው፣ ስንጠነቀቅ። ትሬኒንግ ጥንቃቄ፣ በጣም ጥንቃቄ እና ሁሉ ጊዜ ሃሌሉያ። አሁን በጣም ትልቅ ተርኒንግ ፖይንት ላይ መተናል። ትልቅ ተርኒንግ ፖይንት። ከእንግዲህ በኋላ የዝም ብሎ መግበስበስ የለም።
ምክንያቱም ሁለት ሶስት ባለንበት እግዚአብሔር ከኛ ጋር እንኳን የሁሉ ህዝብ እዚህ ጋር ተከማችተው ሁለት ሶስት በቃ እግዚአብሔር ከኛ ጋር ምን ለስራው ሊሰራ ጠላቶቹን ሊሰባብር አሜን ክብሩ ምድርን ሊሞላ ፍጥረትን ነፃ ሊያወጣ ከኛ ጋር ነው አሜን። ስለዚህ ነው በቁጥር ሳይሆን በጥራት የምንታመነው በጥራት የምናምነው በጥራት ላይ የምናተኩረው። ሃሌሉያ። በአሕዛብ ላይ በቀልም በሰዎችም መካከል ቅጣትን እናደርግ ዘንድ ንጉሶቻቸውን በሰንሰለት ምድራዊ ነገስታትን በሰንሰለት ጠፍረን እናስራለን። ምን አይነት ነገስታት? የክርስቶስን መንግስት የሚዳፈሩ ነገስታትን አስረን ወደ ሲኦል እንወረውራለን። አሜን። እውነተኛውና ትክክለኛው ነገር ስልጣን የመንግስት አይደለም፣ ስልጣን እግዚአብሔር ነው። ይሄን ልንገራ፣ እውነተኛውና ትክክለኛው መንግስት የእግዚአብሔር መንግስት ነው እንጂ የምድራዊ መንግስታት አይደለም። ምድራዊ መንግስታት ይሰቃዩ ነው ያለው። ለምን ይሰቃያሉ? ለምን ይሰቃያሉ? የእግዚአብሔር ልጆች ስልጣን እየተጠቀሙ ስለሆነ ነው። የእግዚአብሔር ልጆች ስልጣን እየተጠቀሙ ነው። ስልጣን ተጠቀማለሁ። አሜን። የእግዚአብሔር ጠላቶች ከምድር ላይ መፈራረስ አለባቸው። አረ ዳንኤል ምዕራፍ 2 ላይና 7 ላይ ተጻፈው ያ ድንጋይ መጣ፣ ምስሉን ሰባበረ፣ እግሩን መታ፣ ምስሉን ሰባበረ። እንዳለ የዓለም መንግስት በጠቅላላው ጠፋ፣ የእግዚአብሔር መንግስት ተገለጠ። የዓለም መንግስት የክርስቶስ ሆነች ነው። ሃሌሉያ። የዓለም መንግስት የክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል። ምድራዊ መንግስት ምን ይሆናል? ይጠፋል። ሁለቱ አብረው አይኖሩም። ምድራዊ መንግስት ይጠፋል። ስለዚህ የሚጠፋው ከዚህ በኋላ በአእምሯችን ውስጥ አናስቀምጥም። የማይጠፋውና የዘላለሙን በአእምሯችን ውስጥ አስቀምጠን ለዚህ ጉዳይ እንኖራለን። የምኖረው ለእግዚአብሔር መንግስት ጉዳይ ነው። ለዚህ ዓለም መንግስታት ጉዳይ ነው። የለውም የሞትኩ ነኝ። የለውም ለዚህ ዓለም ሞታችኋል እኮ ለዚህ ዓለም ሞቻለሁ። ሃሌሉያ። ብዙ ወልጋዳ ፕሮቴስታንት ፓስተሮች የዚህ ዓለም መንግስታት የፖለቲካ ካድሬዎች ናቸው፣ የተረገሙ ናቸው። ስራቸው ነው ያያያሉ። በእነዚህ ሰይጣን ነው ቢስቅባቸው ራሱ እኔ እንኳን ልስቅባቸው እንኳን አይበቁም፣ ክብር የላቸውም። ሰይጣን ራሱ እየሳቀባቸው ነው እና በጣም በላያችን ላይ ባለው በእግዚአብሔር ክብር እናተኩራለን። አሜን። እናተኩራለን። በነገራችን ላይ መልእክታችን በጣም ጠንካራ የተክሳጽ መልእክታችን ሰዎችን እኮ እንዲያድን ነው። እየፈራንባቸው እንዲድኑ እኮ ነው። በጊዜ እንዲድኑ ነው። ዘመኑ ስላለቀ በጊዜ እንዲድኑ እኮ ነው መናገሩ። በጊዜ ያለው እዛ ሰይጣን መንደር ስላለ መጥፊያ ደርሷል እና ቶሎ ብለህ አምልጥ ነው የምንላቸው። ለንጉስም ለባሪያም ወይ ለወዛደር። ባሪያ የሚለው የድሮ ቋንቋ ነው። አሁን ግን ለወዛደር፣ ለሀብታም፣ ለድሃም፣ ለትንሽም ለትልቅም በግልጽ የምናገረው አምልጡ ነው። ባታመልጡ ትጠፋላችሁ። ሃሌሉያ። አሜን። ጥበብ የእግዚአብሔር እውነት ወይም እግዚአብሔር ራሱ እኛ ላይ ሲገለጥ ሲኖር ሲያርፍብንና ሲኖርብን የእግዚአብሔር መንፈስ ሲወርድበት ሲያርፍበትና ሲኖርበት የምታይ እሱ ልጄ ነው እሱ ነው እንዳለ እግዚአብሔር ለዮሐንስ ተመሳሳይ ነገር ነው። የእግዚአብሔር መንፈስ ሲኖርብን ክርስቶስ ሲኖርብን ሲያርፍብንና ሲኖርብን በቃ ድልሾች ነን፣ ኃያላንን የተገለጥን የእግዚአብሔር ልጆች ነን። በቃ ጊዜው ይሄ ስለሆነ አሁን ዘመኑ ስላለቀና የእግዚአብሔር የተገለጡ ልጆች ቀን ስለሆነ እዚህ ላይ እናተኩራለን። ምንም አንፈራም፣ ምንም አንጠራጠርም። ደግሞ በሰዎች መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውን በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ይሄን እኛ ነን የምናደርገው። ይሄን ቀጥዬ ሌላ ጊዜ በስፋት እናያለን። እና አሁን ዛሬ እግዚአብሔርን ለመምሰል ራሳችንን እናስለምዳለን። ጠንካራ በጣም ጠንካራ ልምምድ፣ በጣም ጠንካራ ትኩረት። በቀን 24 ሰዓት አለ። ስንት ሰዓት ታተኩራላችሁ? 24 ሰዓት። የምግብ ሰዓት አለ፣ የዝግጅት ሰዓት፣ የሥራ ሰዓት አለ። ሌላው ሰዓት
በሐሳብና በወሬ የሚባክን ነው ይሄ አእምሮ። በሐሳብና በወሬ ሰው ካለ ወሬ፣ ሰው ከሌለ ሐሳብ። ወሬው እዚህ ውስጥ፣ ወሬው በዚህ በኩል። ሰው በሌለ ሰዓት ወሬው እዚህ ውስጥ ነው ያለው። ከዛው ጋር ስንገና እሱ ወሬ በዚህ ይወጣል። አሁን ይሄንን መሰባበር አለብን። አሜን። ስልጣናው እዚህ ላይ ነው። አሁን ስልጣናውን እዚህ ላይ ይሄን ወሬ እናስቆመዋለን። አሜን። እንዴ አርገን ነው እናስቆመው፣ እንለውጣለን። ይሄን ወሬ እንዘቀዝቅና ወረዛ እናወጣለን፣ ሌላ እናስገባለን። የእግዚአብሔር መንግስት እንደ እግዚአብሔር መልአክ ነኝ፣ እንደ አምላክ ነኝ። 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 እንደ እግዚአብሔር መልአክ ነኝ፣ እንደ አምላክ ነኝ እያልን እንቀጥላለን። የወሬውን ሰዓት ኤሊሚኔት እያደረግን እየቀነስን ወደ ፍራክሽኑ ስናገባለን በኋላ ይጠፋል። ሃሌሉያ! ስልጠና በቃ ስልጠናውን አሁን ጀምሩ። እኔና እናንተ የስልጠና ፍሽካ ያው ጀምረን ነበረ በመካከል ትንሽ ተወት አድርገን፣ አሁን ግን ለአንዴና ለመጨረሻ ወደ ስልጠና ውስጥ ገብተናል። አለቀ። ሃሌሉያ! ስውሩን ማንነታችንን እናየዋለን። ስለ ትኩረት ካሁን ቀደም ለመማር ጀምረን ነበረ። ስለ ትኩረት ስውሩን ማንነታችን እዚህ ላይ እናየዋለን። እዚህ ላይ በውስጥ አይናችን እሳትና ብርሃን እንደሆነ አድርገን ሰውነታችንን እናያለን። ይህ ሰውነት ይሄ እሳት ነው ብርሃን ነው፣ እሳት ነው ብርሃን ነው፣ እሳት ነው ብርሃን ነው። ይህ ሰውነት እሳት ነው ብርሃን ነው፣ እሳት ነው ብርሃን ነው እያልን ይሄን እያየን ራሳችን እያየን ብዙ በተናገርን መጠን እሱ ነገር እንደሆነ እናየዋለን። እና የጎንዮሽ ያሉ ንግግሮችን የጎንዮሽ ያሉ ግንኙነታችን በጣም እያሳጠርን ነበር። በአንድ ጊዜ 100% መቁረጥ ያስቸግራል። እያሳጠርን በርግጥ በጣም ብዙ ወሰኛ ቆራርጠን መተናል። ክብር ለእግዚአብሔር ነው። ይሄ ዘመን አዝማድ ጓደኛ ምናምን የሚባሉ ነገሮችን በጣም ብዙ ድል ነስተን መተናል። አሁን በጣም ብዙ ድል ነስተን ስለመጣን አሁን ያስቸግረንም ነገር የለም። አሁን ፈተናም ተግዳሮትም የሚሆን ነገር የለብንም። በቃ እሳትና ብርሃን ሰማያዊ ማንነታችን ላይ በጣም እናተኮራለን። ክብር ለእግዚአብሔር ነው። በቀን ብዙ ሰዓት ሃሌሉያ፣ በቀን ብዙ ሰዓት እላያችን ላይ እናተኮራለን። በቀን ብዙ ሰዓት ድካምን አናየም፣ ኃይልን እናያለን፣ በሽታን አናየም፣ ዘላለማዊነትን እናያለን። ህመምን አናየም፣ ዘላለማዊነትን እናያለን። የውስጡ ሰው አይታመምም፣ የውስጡ ሰው አይደክምም፣ የውስጡ ሰው አይሞትም፣ አያረጅም። ወጣት ነው፣ በሙሉ ኃይሉ ነው ያለው። አሜን። እንደ እግዚአብሔር መልአክ እንደ አምላክ ስለሆንኩኝ አመሰግናለሁ በሉ። አመስግኑ። እግዚአብሔር ሆይ ልጅ ነኝና ስለወለድከኝ ዛሬ አንተን ለመምሰል እንድለማመድ እንድሰለጥን ወደዚህ ስልጠና እኔንና ይህንን ታላቅና ኃያል ሰራዊት ታላቅ ህዝብ ወደዚህ ከፍታ ስላወጣኸኝ አመሰግናለሁ።